ቦቻዬና አረግዬ እንግዲህ ፍቅር ውስጥ ገቡ ማለት ነው። አጋጣሚ አጋጣሪ ነው ይባላል እና እንግዲህ በአጋጣሚ ተገናኝተው የፍቅር ጥያቄ አቀረበላት። አረግዬም እንደዚህ እንግዲህ ለማንም ወንድ እንደው ክፍት አልነበረችም፣ ለሱ ግን ሰፋለች። ኢዛናም እንግዲህ በአቅሙ ትንሿዬን ሰፕራይዝ አደረጋት። እሷን ለማስደሰት እየጣረ ነው። የኢዛና እናት ግን ኦይ ጌታ ሆይ ምን አይነት ሴትዮ እንደሆነች እንግዲህ እኑንና ኢዛናን አንድ ላይ ለማድረግ የማትፈነቅለው ድንጋይ የለም። ዛሬማ ምን አለቻት ጨርሶ አንድ ላይ ትቻቸው ወጣሁት። ለምን ይመስልሻል? ለምንድን ነው ታዲያ አክስቴ? እጭ አንቺ ደግሞ አብራቱ ሴትነትሽን ተጠቃሚበታ። ኢዛናን እንደዛ ካልሆነ ማግኘት አትችይም። አክስቴ ምን እያልሽ ነው? አዎ ሴትነትሽን ተጠቀሚበት። ከዛ በኋላ እንግዲህ የልጅቱ በጣም ደነገጠች። እሱም መጣባቸው። እማዬ ምን አደርገሻት ነው ሲላት፣ ምን አደረግኳት? እናቷን አፍቃት ይሆናል እንጂ ምናምን አለች። ወይኔ ተንኮሏ ግን አሮጊቷ የፈጣሪ ያለ። አረግዬ እንግዲህ በሱ ፍቅር ጠብ ብላለች። ቦቻም ደግሞ እባክን ወንድሜ ብዙ ነገር አድርጌሃለሁ አውቃለሁ፣ ግን ደግሞ ልክስህ እፈልጋለሁ። እሱም ደግሞ ትንሿን እንደ ታናሽ እህቴ ሆኜ ልጠብቃት እባክህን ሲለው ለይቅርታ ችግር የለውም ይቅርታን ተቀብያለሁ። ትንሿ ግን ጠባቂ ያስፈልጋታል። እውነትህን ነው። ትንሿ ምንም ነገር እንድትሆን አልፈልግም። ምንም አሳብ አይግባ ወንድሜ፣ ሁሌም ቃል እገባልሃለሁ። ትንሿን እከታተልልሃለሁ፣ ጠብቃታለሁ አለው። አንድ ደግሞ ግግም ያለ ልጅ መጥቷል ማለት ነው። እንግዲህ ከትንሿ ዋላ የሚከተል ዞር በልልኝ ብትለውም ዞር ሊልላት አልቻለም። የዩ ሰይጣንነትም እንግዲህ ከመቅደስ የባሰ ጨምሮ ቀጥሏል። አሁንለት እንግዲህ ልውሌ እውነታው ሲገባው ቡቻ ሁሉንም ነገር ነገረው። የቡቻን አላምን ብሎ ነበር፣ ግን ቹቻ ሪከርድ አድርጓት ስለነበረ እሱን ሲያሰማው ሁሉንም ነገር አወቀ። በጥፊ መጥቶት ከዚህ በኋላ አጠገብ እንዳደርሽ ብሎ እንግዲህ ከአዲሶቹ ተማሪዎች ጋር አንድ ላይ ሆና እነ ልውልን እና አብርሃምን ሁላቸውንም እና ቤልን ለማጥቃት ትፈልጋለች ማለት ነው። የሆነች ክፉ የሆነች ልጅ ናት እውነት። የመቅደስ እኮ ሰይጣንነቷም ያምርባታል እውነት ለመናገር፣ ይዝች ደግሞ የባሰ ነውና መቅደስም ትንችን ህዩን ልትበቀላት ትፈልጋለች። የኔን ቦታማ ወስዳ አለቃትም ዋጋ አስከፍላታለሁ እንጂ እያለች ነው። እና ልጆቹ አዲስ የመጡት እንግዲህ ለእኛ ስገዱልን የሚሉ ናቸው። በጣም የሚፈሩ ናቸው። በጣም ምናምን አሉ። መቅዲም እንግዲህ ተወረገረገችባቸው፣ ፈሯት ማለት ነው። መቅደስን ራሱ እንግዲህ እነ ልውልን እና አቤልን እና አብርሽን አላዩዋቸውም ገና፣ ግን እኛ ወንድ እያሉ ነው ማለት ነው። እና ትንሿዬ ግን በጣም ነው የምታሳዝነኝ። ለምን አብዬ የለም? አብዬ ምንም ነገር ቢከፋሽ እንኳን ደውይልኝ የኔ ልጅ፣ እኔ አለሁ ሁልጊዜ በደስታሽም በሀዘንሽም ሁሌም ከጎንሽ አለው። እሺ የኔ ልጅ እመጣለሁ፣ አልቆይም። እችን ለአንዳንድ ነገር አድርጊ ብሎ ብር ሰጥቷት ነበር የሄደው። አሁን ለታብዬ እንደው መልካም የሆነ አባት ነውና እና አሁን ላይ እቺ ቢመቻት ከቤት አውጥታ ብትወረውራት ደስ ይላታል። የኢዛና እናት ማለት ነው። ምክንያቱም እኑና ኢዛና አንድ ላይ እንዲሆኑ ትፈልጋለች። ገባችሁ? ኢዛና ደግሞ እሱም ግራ እያጋባኝ ነው። ልጅቷ ላይ መለጣጠፋ በዛ፣ ግን ይመስለኛል እሱ በንጹህ ልቡ ነው። ልጅቷ ግን መሽቁቅ ናት። ምክንያቱም የሴትዮዋን እንትን እየሰማች ማለት ነው፣ ምክር እየሰማች እና ተስፋ ልቆርጭ። የምን ተስፋ መቁረጥ አመጣሽ አክስቴ? እንደውም ባለፈ ያ መንገድ ላይ ያገኘነው ልጅ ታስታውሻለሽ? ጆሲ? አዎ እሱ ትንሿን ይወዳታል በል በጣም እንጂ። ባለፈው ኢዛና ለትንሿ ቀለበት ሊያደርግላት የዛን ቀን አልጠለፋትም መሰለሽ? እውነትሽን ነው አክስቴ? አዎ ስለዚህ ይወዳታል ማለት ነው በጣም እንጂ። በቃ ለእኔ ታይቡ ነገሩ። እንደምንም ብዬ ጆሲ ትንሿን እንዲያጠምዳ ትፈልጋለሁ። ከዛ በኋላ እነሱ አንድ ላይ ሆነው ምናምን ነገር ትንሿንና ኢዛናን እናጣላቸዋለን። ከዛ በኋላ ብቻ እንደምንም አድርጌ አለያይተናቸው አንቺ የኢዛና ሚስት ትሆኛለሽ። እኔ አንቺ የሌላ ሰው ሚስት መሆን እንድትሆኝ አልፈልግም። የልጄ ሚስት እንድትሆኝ ብቻ ነው የምፈልገው። አክስቴ ምኞት አይከላከልም። ለማንኛውም እስቲ እንሞክራለን፣ ተስፋ እንቆርጥም አለች። አያይ የምን ተስፋ መቁረጥ? በፍጹም ተስፋ መቁረጥ የለም የኔ ልጅ። ያልኩሽን ብቻ አድርጊ። ሴት አይደለሽ እንዴ? ሴት ልጅ እኮ ብልህ ናት እያለች እንግዲህ
አረግዬም ደግሞ እኑ እዛ ቤት ከመጣች ቀን ጀምሮ እች ልጅ አመጣጠው አላማረኝም። ለምንድን ነው? ከዛም ትንሿን ጠራሻትና ትንሿዬ ለምን ተናደድሽ? አልተናደድኩም። ተናደሻል ትንሿዬ፣ ገብቶኛል የተናደድሽበት። ምን ገባሽ አረግዬ? ምክንያቱም ኢዛና ከልጅቷ ጋር እንትን ሲል ነው አይደለ? አዎ ተናድጃለሁ፣ አልዋሽሽም። ምንድን ነው እንደዚህ? ይኸውልሽ አንቺ የምትናደጅ ከሆነ ነገሩ እየባሰ ነው የሚሄደው። ግን አይተሽ እንዳላየ ዝም ብለሽ እለፊ እሺ የኔ ቆንጆ። ሁሉን ነገር በብልሃት ነው እንጂ እንደዚህ የምትናደጅ ከሆነ ወይች ልጅ ተናዳለች አይደለ? በቃ እንደውም በዚህ እንቀጥል እያሉ አንቺን ተስፋ ያስቆርጡሻል። እኔ ደግሞ ምን ጊዜም ከጎንሻለሁ፣ ሁል ጊዜም ከጎንሽ ነኝ ትንሿዬ አለቻት አረግዬ። ከዛም ትንሿዬ እሺ አልናደድም፣ ላለመናደድ እሞክራለሁ ብላ እንግዲህ ወደ ትምህርት ቤቷ ሄደች። እኑ ግን ባገኘችው አጋጣሚ እንግዲህ ያው ባለፈ እንደውም እያስመሰለች አላያችኋትም? ትንሿን ትወዳታለህ? አዎ ወዳታለሁ፣ ምን ጥያቄ አለው? ስለዚህ ተንከባከባት እሺ። ነገሮች በኋላ ጥሩ ላይ ሆኑ ይችላሉ። የሆነ አጋጣሚ እንኳን ከተፈጠረ በኋላ ስለሚጸጽትህ አሁን አንተ የሆነ ነገር ማድረግ አለብህ። ምን እያወራሽ ነው? ምን ስለምን እያወራሽ ነው? አሁን ትንሿ ደክሟትን የመጣችሁ፣ ተነስ፣ ጁስም ስጣት፣ ምግብም ስጣት፣ ተንከባከባት እያለች እንግዲህ ልጁን እንትን አለችው ማለት ነው። እሱም ግራ ተጋባ በሷ ጥያቄ። ጭራሽ እሱም አበዛው። እውነት ለመናገር ኢዛና እሷ እንደዛ ስትለው ሄዶ ተመለሰና ጉንጯን ሳማት። ምን ማለት ነው? ልጅቱ ይሄንን ቅርበቷን እያየች ጭራሽ ነገሮችን እያሰፋች ነው የምትሄደው። ኢዛና በልኩ ቢሆን ብዬ አስባለሁ። ይሄ ነገር ደግሞ ይሄ አጋጣሚ ለኢዛና እናት ይመቻታል። አውቃ ትንሿን ወይኔ እያቸው የውስቲ አያምሩም እንዴ እያቸው ውስቲ ምናምን ብላ ልጅቷን ጭራሽ ወድ ልታስብሳት ይሆናል። አብዬም ደግሞ እታለም እያደረግሽ ያለሽው ነገር ሳይገባኝ ቀርቶ አይደለም፣ ግን እባክሽን ተረጋጊ። ጥሩ አይደለም እያደረግሽ ያለሽው። ምን አደረኩ አብዬ? ሀይ መቼም እንዳብራራልሽ አትጠብቅኝም አይደለ? እያደረግሽ ያለሽው ላንቺውም ራሱ ግራ ሳያጋባሽ አይቀርም። አይ እንግዲህ ከተናገርክ ተናገር አብዬ። ቆይ ትንሿን ግን ለምንድን እንደዚህ የምታያት? ደግሞ ምን አረኳት? አይ አንቺ እኮ አበሽ ባይናገር ድርጊትሽ ራሱ ይናገራል። ታለም ለምንድን ነው እችን ልጅ? ቆይ ያችን ልጅ ዘመድ የላት ቤተሰብ የላት። ቆይ ለምን አታሳዝንሽም? እጭ እኔ የማንም ወፍ ዘራሽ አያሳዝነኝም። ኢዛና እንዳይሰማሽ ይስማ። እኔ እንደውም ቢልልኝ አብዬ እኑና እሱ አንድ ላይ ቢሆኑ በስማ ወደ መንፈስ ቅዱስ አላብዬ። ከዛ በኋላ አይ አንቺ ጤነኛ አይደለሽም፣ በእውነት እንደዚህ አይደረግም። እውነቴን ነው የምልሽ። ሴት ልጅ ባይኖርሽም ለወንድ ልጅሽ ነው የሚቀመጠው። ይሄ እየሰራሽ ያለሽው ግፍ ነውር ነው። እኔ ደግሞ በህይወት እያለው እችን ልጅ አንዲት ዘለላ እንባ ከዓይኗ እንድትወርድ አልፈልግም። እጭ እንግዲህ ብላን ጥላው ሄደች። እንግዲህ ቡቻ ከዚህ በፊት ተያይተው ይሁን ከአረግዬ ጋራ ቡቻና አረግዬ እንግዲህ ዛሬ ሲተያዩ ተፋፈሩ፣ ተደነጋገጡ። እንደው ከነሱ ይልቅ ኢዛናና እኑ ናቸው የተሽኮረመሙትን። ምን ሆናችኋል እያሉ ማለት ነው። ሻይ አፍልቻለሁ እኮ ሻይ ጠጣ። ወይኔ አምላኬ እንዴት አባቱ ነው የሚያምረው እያለች እንግዲህ አረግዬ ለቹቻ እንደዛ አረግዬ አረጓ እያለ ሲንበረከክላት፣ እሱ ግን በፍጹም እንትን አላለችውም። ልጅ ነው አንተ እንደ እድሜ ይሁን ልጅ እኮ ነው ገና ትንሽ ነህ እኮ እያለች ትንሽ አይደለሁም አረግዬ እያለ ቢታወጣባትም ግን ለቡቻ ልቧን ከፈተች ማለት ነው። ቡቻ ከሄደ በኋላ እንግዲህ ልደውልለት፣ ሄሎ ቡቻዬ ደህና ነህ ልበለው እያለች እንግዲህ እራሷን በራሷ እያወራች አያረግ ፍቅር ለካ ከባድ ነው እንደ ጎበዝ። ለማንኛውም እንግዲህ ትንሿና ኢዛና መቼም አይለያዩም፣ ግን እናቲቱን በጣም ፈርቻታለሁ። እቺ እኑና አሮጊቱ የሆነ ሴራ እያስወሩ ለትንሿ ማለት ነው። ኢዛና ማኖስ ይሄ ጆሲ ትንሿን ይዞ እንዲጠፋ፣ ከዛ በኋላ ትንሿና ጆሲ አብራው ጠፉ ለማለት ማለት ነውና ይሄው አላልኩህም አትወድህም እኮ ብላ ልትለው ነው። በኋላ ልጁን ልቡን ለመስበር አንድ ነገር አለ። እሱ ምን መሰላችሁ?
አንድ ሰው የሚያፈቅረው ሌላ ሰው ከሆነ ለምሳሌ እኔ ሄጄ አፍቅረኝ ብለው እሺ አይለኝም። ምክንያቱም ልቡ ያለው ሌላ ሰው ጋር ስለሆነ። እናም የኢዛና እናት እያደረገችው ያለው ነገር የተሳሳተ ነው። እሱ ትንሿን ህይወቴ እስከምጠፋ አፈቅራታለሁ ብሎ ለይዝች ለእኑም ለእናቱም ተናግሯል። ግን እናቲቱ በፍጹም ልትረዳ ፈቃደኛ አይደለችም። አንተ ሚስትህ እኑ ናት፣ አብራችሁ አድጋችኋል፣ ብዙ ነገር አሳልፋችኋል። ስለዚህ አሁን ደግሞ ያ የድሮ ፍቅራችሁን እውነተኛ ፍቅር አድርጋችሁ አብራችሁ። እማዬ ምን እያወንሽ ነው? ትንሿ ሰጥ የማንንም ወፍ ዘራሽ ትንሿ ሁለተኛ እንደዚህ ስትይ ከሰማሁሽ እማዬ የእኔና የአንቺ ልጅነት እዚህ ጋር ያበቃል። እውነቴን ነው የምልሽ። በትንሿ እንዳትመጭብኝ፣ በቃ ትንሿን አትንኪብኝ እያለ እንግዲህ ቢላትም እሷ ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለ